በሰላም ማሽ ምን ሆነ ነገር እንቻታ ቤዛ ተረጋጊ እንጂ ይሄ ነው በቃ አብረህ እንድተኛ በማድረግ ማለት ነው። ሁሉም ነገር የተቀነባበረ ነው ቤዛ። ማለት የሆነ ቀን በባ ውስጥ የሆነ መርዝ ወይ ሰጥቶኝ ነበር። ከዛ በኋላ የተፈጠረውን አላውቅም። ሱራፌል ሮቤል ምንም ነገር ሊያደርግ ይችላል። የኔ ጥያቄ እንዴት ወጥመድ ውስጥ ልትገባ ቻልክ ነው። ሰላይ ምናምን የምትለው ነገር ለምን አስፈለገ? ምን ለመሆን ተናገራ። ምንድን ነው? ለገንዘብ ማለት ለዛ ለመከረኛው ገንዘብ ብለህ ነው አይደል? ቤዛ መጀመሪያ ላይ ታርጂ ስለነበር ወደ ገንዘብ ነበር ስትረጋግ ነው ማለት እንዴ እኮ ዳንተ ይዟል። ስለሱ ምንም ነገር እንዳታስቢ። ቆይ እንዴት? እኔ ሊመልሰው መዞር ስለማይችሉ በምን እርግጠኛ መሆን ይቻላል? የሞተ ሰው ሀሳቡን መቀየር እንደማይችል ሎሚና ሉሲ ተመካክረው ብሩን ይዘው ለመውጣት ሲያስቡ ዶክተር ሮቤል ከውጭ መጥቶባቸዋል። ወደ ተፈታው ባልሽ ጋር እኔን ሸውደሽ እኔን አታለሽ ልትሄጂ ነው ወይ? እኔ እኮ ሮቤል ነኝ፣ ከማን ጋር እንደገጠምሽ አታውቂም ማለት ነው በማለት እንግዲህ አፋጦ ይዟታል። የሳሚ መፈታት ቢያስደስትም ነገር ግን ሮቤል በሰራው ወጥመድ ቤዛና ሱራፌል ሊለያዩ ችለዋል። ቤዛ ፎቶውን እንዳየች ከቤት እንዲወጣ አድርገዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደውም ላይክ ሸር እያደረጋችሁ አበረታቱኝ። በዛሬው ፓርት ደግሞ ቤዛ ድራማ ክፍል 135ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። በባለፈው ፓርት ላይ እንግዲህ ሉሲ ወደ ፖሊስ ጣቢያ በመሄድ እሳቱን እንዲነሳ ያደረኩት እኔ ነኝ፣ ሳሚ የኛን ቤት አላቃጠለም በማለት ምስክር ሰጥታ ነበረ። ይህንንም የሰማው ኢንስፔክተር ዛሬ ላይ ሳሚ በዋስ እንዲፈታ አድርጎታል። ዶክተር ሮቤል ዛሬ የደስታችን ቀን ነው፣ ሎሚ ምግብ አዘጋጂ፣ ወተትም ግዥልኝ፣ አብረን ነው ዛሬ ደስታችንን የምናጣጥመው በማለት ደስታውን ለማጣጣም ቢሞክርም ነገር ግን ሉሲ በጎን የሰራችው ስራ ስለነበረ ስልክን ስጠኝ፣ ስልክን ፈልገዋለሁ በማለት ስልኩን በመውሰድ በተደጋጋሚ የተደወለባቸውን ስልኮች በመውሰድ ከሎሚ ጋር አንድ ለመሆን አስባለች። ሎሚንም ወደ ኩሽና በመሄድ አውቃለሁ እኔና አንቺ አንስማማም፣ ነገር ግን አሁን ላይ መስማማት አለብን። አንቺም ሆንሽ እኔ የሰው ህይወት እንዲጠፋ አንፈልግም አይደለ? ስለዚህ እኔና አንቺ አንድ ሆነን ልንሰራ ይገባል በማለት ትነግራታለች። እሷም አንቺ እነዚህ ምስክሮች ስልክ በመደወል እንዳይመጡ አድርጌ አቋርጪ፣ እኔ ደግሞ ሌላ አንቺ የማታውቂው ሚስጥር እነግርሻለሁ በማለት እንግዲህ ቃል ተግባብተዋል። እኔ ዶክተር ሮቤልን እፈራዋለሁኝ፣ ቤተሰቦችም ምንም ነገር እንዲነካቸው አልፈልግም በማለት ሎሚ ብትደረደርም ነገር ግን ምንም አይሆኑም፣ እመኝኝ አልኩሽ፣ አብረን ከዚህ ቤት እንወጣለን በማለት ታሳምናታለች። እንደተባለው ምስክሮቹ ወደ ፖሊስ ጣቢያ እንዳይሄዱ ሎሚ ስራውን ሰርታለች። ይህንንም ከሰራች በኋላ እኔ ደግሞ ሄጄ እሳቱ በድንገት በራሳችን አደጋ እንደተነሳ አድርጌ ተናግሬያለሁኝ፣ በዚህ ምክንያትም ሳሚ ተፈቷል በማለት ትነግራታለች። ሎሚም ይህን ስትሰማ ወይኔ ጉዳችን፣ አንቺ ነሽ ማለት ነው ሄደሽ የተናገርሽው በማለት ትነግራታለች። አዎ እኔ ነኝ። አሁን እዚህ ቤት ትልቅ ነገር አለ። አንቺም እኔም የሚያስፈልገን ብር ነው። ብር ካለን ደግሞ የትም ሀገር ሄደን መኖር እንችላለን። ስለዚህ ብሩን ይዘን አብረን ከዚህ ቤት መውጣት አለብን በማለት ይስማማሉ። ሉላም ወደ ኢንስፔክተሩ በመሄድ የእህቱ ልጅ ልትታከም ወደ ውጭ ነገ እንደምትሄድ ይነግራታል። እንኳን ደስ አለህ ትለዋለች። ለዚህም ደግሞ ላመሰግንሽ ነው ቢላት ምስጋና ያስፈልግም፣ ሁሌ እየጠራ ምስጋና አታመስግነኝ፣ ይልቅስ ያለ ወንጀሉ የተሰራውን ሳሚን ለማስወጣት ሞክር ትለዋለች። በንዴትና በብስጭት ነበር እንግዲህ ስትናገረው የነበረችው። ምን ማለት ነው? አሁን በእርግቤ ብር እያዝሽ ነው ማለት ነው በውለታ በማለት ይናገራታል። ሉላም አረ ወዴት ነው የምታዞረው? እኔ እንደዛ አላልኩም በማለት ትነግራታል። ነገር ግን እሱ እንደዛ ነበር ያሰበው። በቃ ለማንኛውም ሆስፒታል ቀጠሮ አለኝ፣ ከዛ በኋላም የሳሚ ሰዓት ይደርሳል፣ የምስክር ቀኑ ዛሬ አይደለ፣ ስለዚህ እነሱ ይመጣሉ በማለት እሷ ወደ ጤና ጣቢያ ትሄዳለች። እየሄደች ባለበትም ሰዓት እንግዲህ ወደ ሳሚ ጋር እንዲሄዱ ለቤዛና ለሱራፌል ብትደውልም ስልካቸው ግን ሊሰራላት አልቻለም።
ቤዛ እንግዲህ ቤት እያጸዳች ባለበት ሰዓት በር ይንኳኳል። በሩንም በከፈተች ሰዓት እንግዲህ የመጣላት የሱራፌልና የሎሚ ፎቶ ነበር። ያም ደግሞ የዶክተር ሮቤል ቅንብር ነበረ። ሀሳብና ምኞቱ እንዳሰበውም ሆኖለታል። ቤዛ ብዙ ነገር አሳልፈናል፣ በዚህ ልታምንልህ አትችልም ብሎ ሱራፌል መልስ ሰጥቶት ነበር። ነገር ግን ዶክተር ሮቤል ብዙ ችግርን ያጋጠመ ምናልባት መጨረሻው ፓርት ላይ ደርሶ ይሆናል፣ ያ ደግሞ ይህን ነገር ይፈጽመዋል በማለት ነግሮትም ነበር። ሱራፌል ቀድሞ ቢነግራት ኖሮ ይሄ ሁሉ ነገር ባልተፈጠረ ነበረ። ነገር ግን ሊነግራት ሲል እየፈራና እሷን እያከበረ ነበር የተዋት። ነገር ግን ከሌላ ሰው ከምትሰማ ይልቅ ከራሱ ነገሩን ብሰማ ጥሩ ነበር። ፎቶውንም ስታይ ማመን ነበር ያቃታት። እየሮጠች ሄዳ ሱራፌል ይሄ ምንድነው በማለት ነበር ያሳየችው። ተረጋጊ እንጂ ምንድነው ብሎ ባየውም ሰዓት እንግዲህ ፎቷቸው ነበረ። ይሄ የሮቤል ስራ ነው ልታምኙ ባልሆነ በማለት ይነግራታል። እሺ አንተ አስረዳኝ በማለት ጆሮ ሰጥታ እየሰማች ነበረ። እሱም እዛ ቤት የገባችው ሰራተኛ ከኔ ጋር እንዲሰራ ነበር። ነገር ግን በወጥመድ ያዛትና ለሱ እንድትሰራ ሆነች። ይህም ደግሞ በራሱ ፍቃድ ነው። ውሃ ውስጥ የሆነ ነገር ከተው አጠጥተውኝ ምንም የማስታውሰው ነገር እማቀው ነገር የለም ነበር በማለት ሊያስረዳ ቢሞክርም አሁን በቃሽ ውጣልኝ በማለት ከቤት እንዲወጣ አድርገዋለች። ሱራፌልም እንግዲህ ከቤት በመውጣት ወደ አንድ ካፌ ሄዶ መጠጥ ላይ ነበር ራሱን የደበቀው። እየጠጣም ባለበት ሰዓት ሳሚ ይቅርታ አድርግልኝ፣ ብዙ ነገርን ለማስተካከል ሞክሬ ነበር፣ ግን በቃ አልቻልኩም፣ ምን ላድርግ እያለ ነበር። ሉላም ስልካቸውን ስሞክረው እየሰራላት አልነበረም። ሳሚም ዛሬ ዋስ የሚሆን እንዴት ሰው አጣለሁ በማለት ለምን ቀሩ፣ ለምን ስልካቸው አይሰራም እያለ ከፖሊሱ ጋር እየተነጋገረ ነበረ። እንደዛ ለማስፈታት ብዙ ነገሮችን ሲያደርጉ ቆይተው አሁን ዛሬ ለምን ስልካቸው አይሰራም በማለትም ፖሊሱም ግራ ተጋብቷል። አይ ብቻ ደህና በሆኑ የኔ ችግር የለውም፣ ታልተመሰከረብኝ ያው እዚህ መቆየት ዋስታ ላገኘው እዚህ መቅረቴ ነው አይደለ በማለት ይናገራል። አዎ ለትንሽ ጊዜ መቆየት አይቀርም በማለትም ነግሮት ነበር። ነገር ግን ሉላ ወደ ፖሊስ ጣቢያ ሄዳ ነበር። ሉላ በዋስ ታስወጣዋለች። ሉላም እንግዲህ ወደ ፖሊሱ በመደወል ልታመሰግነው ነበር። ነገር ግን እንዴት ነው ይሄ ነገር ግን የሆነው በማለት ትነግረዋለች። ምስክሮች አልመጡም ወይ ብላ ጠይቀችው። አይ አልመጡም፣ አንቺ እንደወጣሽ ባለፈው ሉሲ መጣ ነበር። ሉሲም አደጋውን ሳሚ እንዳልፈጸመውና እራሳቸው እንደሆኑ ነገረች ብሎ ይነግራታል። እንዴት እንደዚህ ልታረግ ቻለች በማለት ነበር የጠየቀችው። አይ ማንቻውም እሱ መፈታቱ ነው አይደለ፣ ሌላ ነገር አጠይቂ በማለት ስልኩን ይዘጋዋል። ሳሚም እንግዲህ ወደ ቤት ሄደው ከሉላ ጋር ቢያዩዋቸው የሉም። ሳሚ ወደ መኝታ ቤት በገባ ሰዓት ቤዛን ያገኛታል። ቤዛ ባየችው ሰዓት ስቅስቅ ብላ ነበር አቅፋ ያለቀሰችው። እና ሉሲም እንግዲህ በተነጋገሩት መስክ በያሁን ብሩን ይዘን ከዚህ መውጣት አለብን በማለት ሻንጣውን ይዘው ከቤት ሊወጡ ሲሉ ለሁለተኛ ጊዜ ሮቤል ይዟታል። ዛሬ ላይ ግን የሚለቃት አይመስለኝም። ምክንያቱም ከዚህ በፊት ልታመልጥ ብትሞክርም ነገር ግን በሌላ ነገር ከሰራተኛ ጋር ግንኙነት እንዳለው አድርጋ አስተባብላ ነበር። ዛሬ ግን ምንም የምታስተባብለው ነገር ላይኖር ይችላል። እሱም ደግሞ በጣም ተቆጥቶና ተቆጭቶ ነበር። እንግዲህ ከማጋ እንደገጠምሽ አታውቂም ያላት። በቀጣይ ቪዲዮ ምን እንደሚከሰት እንግዲህ አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ላይክ፣ ሸር እያደረጋችሁ ማበረታቱ። ይበያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።